እሱ ነውና ያ ልብ ነው የማንነት መስከር አንድ ሰው ልቡ ከቆመ ሞተ ነው የሚባለው ይገርማችኋል እግሩ ተቆርጦ መኖር ይችላል አይኑ ጠፍቶ መኖር ይችላል አፍንጫው ተቆርጦ ጆሮ ተቆርጦ መኖር ይችላል ሳይሰማ ሳያሸት መኖር ይችላል ይገርማችኋል ሳይናገር ድጋሞ መኖር ይችላል ልቡ ግን በመርጨት ካቆመ መኖር ይችላል ንገሩኝ አያችሁ ይሄ ልብ ነው የህይወት መስከር እግዚአብሔር ልብ ይስጠኛል የአንድ ነገር ሰው ሊኖረው የሚችለው ልብ ብቻ አይን ይስጠኛል አይን ያላቸው የሌላቸው ሰዎች አሉ የሚሰጡት እናያት እጅ ይስጠኛል እጆቻቸው የተቆረጡ ሰዎች የሚሰጡት እናያት ልብ ግን ሁሉም አለ የህይወቱን መውጫ ልብ ደግሞ የማንነት መስከር ነው ልባችን ሙሉ ሲሆን እግዚአብሔር ደስ ይለዋል ልብህ ጠቢብ ሲሆን ልብህ ደስ ይለዋል ይላል ከጥበቦች ሁሉ የሞላ ደግሞ የጥበብና የእውቀት መዝገብ የሆነውን ክርስቶስን በማኅፀኗ ይዛ በልቧ የምትጠብቅ የነበረች ሁሉን የሰወረች ልብን የፈጠረው ኩላሊትን የሚመረምረው የእግዚአብሔር እናት ድንግል ማርያም ናት ስሟ ለዘላለም የተመሰገነ ይሁን ማርያም በልቧ ትጠብቀው ነበር ወማርያም ሰጣት ዘንተ ሁሉ ነገር ወተወደዮ ወሰለባ ይህንን ሁሉ ነገር በልቧ ተጠብቀው ነበር ይላል ይገርማል ይህ ነገር የሆነው ጌታ የተወለደ ጊዜ ነው ጌታ ሲወለድ ከሰማይ መላእክት ብርሃን አበሩ ብርሃኑን ካበሩ በኋላ ለሕዝቡ የሚሆን የምስራች ነግራቸዋለሁ ጌታ ዛሬ ተወልዷል አላቸው ማንም ሰው የናያለው ዓለም ሁሉ በሩን ዘግቶ ጨልሞበት ተኝቷል ሰይጣንም ሕዝቡን አስተኝቶ ሰንፏል እኩለ ሌሊት ላይ እውነተኛው ፀሐይ እኩለ ሌሊት ወጥቷል ሰይጣን ጋኔን በቀትርና በውድቅት ይሰለጥናል በቤተክርስቲያናችን እንደሚነገር የቀትር ጋኔን ሲባል ሰምታችኋል በሌሊት ይሰለጥናል ውድቅት ነው ክርስቲያን በጣም ነቅቶ ሰይጣንን ተዋግቶ መተኛት ያለበት በዚያ ከዚያ በኋላ እርቀተ መስዋዕት ደግሞ አለ የቀን 9 ሰዓት ሌሊት ጸሎት ደግሞ የጸሎት እርቀት አለ 9 ሰዓት እነዚህ ጊዜዎች የጸሎት ጊዜዎች ናቸው እቺ ሰይጣን የሚሰለጥንባትን ሰዓት እግዚአብሔር ፀሐይ አበራና በቤተልሔም ለትውልድ ሁሉ ተገለጠ ክብርና ምስጋና ለስሙ ይሁን ጨለማ ድል ያደረገው አምላክ ብርሃን ወላዴ ሕይወት እርሱ ላይ ነው ወአብ ጸጋ ሕይወትን የሚወልድ የብርሃናት ፈጣሪ ሕይወትን ጸጋ በፍጹም ጸጋ የሚሰጥ የብርሃናት መገኛ የብርሃን ምንጭ አማኑኤል ፀሐይ ክርስቶስ በእኩለ ሌሊት ቀሪውን ምናልባት የቀረባት ፀሐይ ከራም ወደ ያስቡት ይሆናል አይደለም እግዚአብሔር ሲወለድ እኩለ ሌሊት ፀሐይ ወጣ የሚገርማችሁ ሲሰቀል ሰይጣን ደስ እንዳይለው እኩለ ቀን ላይ ጨለማ ሆነ የእኛ ጌታ መድኃኒዓለም ፀሐይነቱን የሚያሳየው ለክፉዎች ጨለመና ለምዕመናን ሁሉ ሲሰቀል በራላቸው ክብርና ምስጋና ለስሙ ይሁን ልዩ ነው ወደ ወረኞቹ ጌታ ሲወለድ ፍጥሞ መጡ ከመላእክቱ ከሰሙ በኋላ ሂዱ ሕፃን ተኝቶ በግርግም ከእናቱ ጋር ከማን ጋር ታገኙታላችሁ ከእናቱ ጋር ታገኙታላችሁ ሲሄዱ የዓለምን ኃጢአት የሚሸከመው በግ በበጎች መካከል ተኝቶ አገኙት ፀሐይን አውጥቶ ዓለምን የሚያሞቀው እግዚአብሔር በርዶት በጨርቅ ተጠቀለለችው በአጥር ተጠመለያ በጉን ፈቀረ በበጎች መካከል በጉ ተኛ ይህ በግ አስቀድሞ እስራኤላውያን ከግብፅ ባርነት ነፃ ሲወጡ ታርዶ የቤታቸው መቃንና ጉር ቀብቶታል መልአከ ሞት ሲያልፍ የደሙን ምልክት እያየ ሳይነካቸው አለፈ ከዚህ በኋላ ሞት በእኛ በር እንዳያልፍ በልተን የማንጨርሰው ሁል ጊዜ የማይጠገበው ስሙ ክርስቶስ የተባለው በግ በበጎች መካከል ተወለደ ክብርና ምስጋና ለስሙ ይሁን አባቶቻችን አሜን ኑዲዳ ይገርማል አጋንም በራው ሁሉ ውስጥ ደው ይሰውድ ወይንም ተፈራ መሰረተ ዓለም እንዴ ዓለም በጣም የያዘ እግዚአብሔር እጆቹ ትንንሽ ሆነው ያያን ጆሮና የላምን ቀን መንካት ሲሳናቸው ድረስ ምንም የሆነው ከማርያም ማሰቦት ማርያም ሰማይ ወለችና የማይጠልቅ ፀሐይ አወጣችለት ስሟ ለዘላለም የተመሰገነ ይሁን አሁን ለሁሉ የሚያበራው እውነተኛው ብርሃን መጣ ብርሃን ጽድቅ እግዚአብሔር ለሁሉ ሰው ዘይወርስ ሳለ አንዳንድ ነገሮች ልንገራችሁ ልደቱ እጹብ ድንቅ ነው ልዩ ነው ክርስቶስ ሲወለድ ሁሉንም ሆኖ ነው የተወለደ በግ ሆነ ልንበላው በግ ሆኖ ተወለደ ይገርማችኋል ከእንስሳት መካከል እግዚአብሔር በግ ሆኖ ተወለደ የሚበላ በግ ከአራዊት መካከል የአራዊቱን ንጉሥ አንበሳ ይመስላል ምን ተምሮ ይላል ሊቁ ናስተማስሮ ለመድኃኒዓለም አብሮ የገዳሙ አንበሳ የገዳሙ አንበሳ አንበሳ ከነገደ ይሁዳ
የሚወጣው አንበሳ ዲያብሎስን የሚደቁስ የጠላትን ራስ የሚረፍ ዘንዶውን ባዶ የሚያደርግ ከመሬት በታች የሚያስቀረው በኃይሉ የሚደቁሰው ሞትን ሳቀየው ተብሎ የሚነገርለት ዘነፎን ለጽልመት ወሰዓረ ለጣዖት ተብሎ ገባሬ ብርሃናት ተብሎ የሚመለከው እግዚአብሔር የይሁዳ አንበሳ ሆኖ ተወለደ። ክብርና ምስጋና ለስሙ ይሁን። ከአራዊት መካከል አንበሳ በልባቸው ከሚሳቡ መካከል መዝሙር የሚያለቅሰውን የነሐሱን እባብ ተመስሎ ወጥቷል። መድኃኒዓለም አሮጌ ልብስ ተይዞ ሲታይ አባቶቻችን የነሐስ እባብ ያለበት በመስቀሉ ላይ ይታያል። ወበከመ ሙሴ ሰቀሎ ለአቤምን በገዳም ከማሁ ካለው ለወንድ ጓደኛው ሰቀለ። እነሆ ሙሴ በምድረ በዳ እባቡን እንደሰቀለ የእግዚአብሔር ልጅ ይሰቀል ዘንድ ይገባዋል። እስራኤላውያን ሥጋ ማረን ብለው እግዚአብሔር ላይ አጉረመረሙ። እግዚአብሔር አዘነባቸውና ከተኙት ድንኳን ዘንድ እባብ ሰደደባቸው። እባቡ እየነደፈ ጨረሳቸው። በጣም ስላዘኑ አንተንና እግዚአብሔርን አሳዝነናል አሉ። ሰው ኃጢአት ሲሰራ እግዚአብሔርንና የእግዚአብሔርን ቅዱሳን ያሳዝናል። ይህንን ነው እኛ ቅዱሳንን የምናከብራቸው እንዳያዝኑብን ነው። ስናጠፋ እንዲያማልዱን ክርስቶስ ብቻ አለን። እኛ የሚነግሩትን ቅዱሳን ያስፈልገናል። አፋችን ንጹሕ ላይሆን ይችላል። አፉ ንጹሕ የሆነ ጊዮርጊስ ይነግረናል። አፉ ንጹሕ የሆነ ሚካኤል ይነግረናል። አንደበቱ ያልተበረዘ ገብረ መንፈስ ቅዱስ ይነግረናል። ተክለ ሃይማኖት ይነግረናል። ክብርና ምስጋና ለአምላካችን ይሁን። አባቶች አሉን የሚነግሩንን። ስለዚህ ሙሴ የኛ ጠቅሷል። አንተ ንገርልን አሉት። ነገረላቸው። የናሱ እባብ ተከላከለ። የናሱ እባብ መርዘኛ ይመስላል ሲታይ፣ ነገር ግን መርዝን የሚያረክስ ነው። እሱን ሲያዩ ተፈወሱ። አሁን ክርስቶስ በመስቀል ላይ ሲታይ ወንጀለኛ ይመስላል። መስቀል የወንጀለኛ መሰቂያ ነው። ግን የመስቀልን ሞት ለዘላለም ጠርቆ የሚያስወግድ የሲኦልን እስራት የሚፈታ ሞትን የሚገድል በሞቱ ሞትን የሚያስወግድ ሆኖ ታየ። ከዚህ ጋር የወንጀለኛ ተሰቀለ። የዓለምን ወንጀል በአዳም የመጣብንን በሙሉ ጠረገልን። ክብርና ምስጋና ለስሙ ይሁን። ስለዚህ በዚህ ተመሰለ የናሱ እባብ ሕመማችንን የሰበረ መርገማችንን ያጠፋ ሆኖ ተገኘ። ከአዕዋፋት በከራዲዮ ይመሰላል። ክርስቶስ ነው። ዓለም አልቀበለም ብባል እግዚአብሔር በሁሉም በኩል መጣ። አዕዋፋት ለሚወዱት ከራዲዮ አብሬ ገዳሙን አንበሳ ወዲና ከራዲዮ ከራዲዮ የሚባል ወፍ አለ። ጻዳ ወፍ፣ ነጭ ወፍ። ሰው ሲታመም አፉ በአፉ ትንፋሹ በትንፋሹ አርጎ ህመሙን ይወስድለታል። ባህል ገብቶ 3 ቀን ቆይቶ ይወጣል። ጸጉር ከረገፈ በኋላ እንደገና ጻዳ ሆኖ ይወጣል። ህመሙን ተሸክሞ ማለት እግዚአብሔር የኛን ሁሉ ተሸክሞ በበትር ተብሎ መቃብር ገባና 3 ቀን 3 ሌሊት ቆይቶ ህመማችንን ተሸክሞ እኛን ነፃ አደረገ። ስደታችንን ተሰጥቶ ባለርስት አደረገ። በዚያ በበጎች መካከል የተወለደው አማናዊ በግ ይህንን ሁሉ ሆኖ የዓለምን ነፃነት አወጀ። የዲያብሎስን ስራ ሊያጠፍ የእግዚአብሔር ልጅ ተገለጠ። ክብርና ምስጋና ለስሙ ይሁን። ይህ ድንቅ ምስጢር ነው። ስለዚህ ድንቁን ተመለከላቸዋለሁ ለመላኩ ቤተልሔም እግዚአብሔር የገለጠልን ብለው ሲሄድ የዓለምን ፀሐይ ሰማይ በበጎች መካከል እውነተኛውን ፀሐይ አስገኝተው ድንግል ማርያም ታየቻቸው። እሷ ከፀሐይ 7 እጅ ታበራለች። ልጇ ደግሞ ሊያዩት የማይቻል ልዩ ብርሃን ነው። እሱ ፀሐይ ነው። እሷ ደግሞ ከፀሐይ 7 እጅ የመጣ የማይቀልቀው ፀሐይ ከሰማይ ውስጥ ከማርያም ነው። ይህንን ተመልክተው መልአኩ የነገራቸው ሰው ዮሴፍና ሰሎሜ በጣም ተደንቀው ነበረ በረኞቹ ንግግር። ማርያም ግን ይህን ነገር ስለምታውቀው ዝም አለች። ለምን ይመስላል? ዛሬ በዚህ ቀን አስተርአያ ገብርኤል ግብተ መልአኩ ገብርኤል ድንገት ተገኝቶ ትጸንሲ ወትወልድ ወልደ ምልዕተ ጸጋ ተፈሲ እግዚአብሔር ምስሌኪ አላት። ክብርና ምስጋና ለስሙ ይሁን። ገብርኤል ቀድሞ ተገኝቶ ሁሉን ነግሯታል። ከአንቺ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው ብላታል። ስለዚህ ወትወልድ ውስተ ልባ ያሁሉ ግርግርና አለታ እሷን እንድትገብር እንጂ እንድትቀጣ አላደረገው። ልብ የሕይወት መውጫ ነው። ልብ ጠቢብ ሲሆን ልብ ደስ ይለዋል። ማርያም የጠቢባን ሁሉ እመቤት ናት። ማርያም የግብሮች ሁሉ እናት ናት። ማርያም የንጹሐን ሁሉ እመቤት ናት። በምድር እሷን የምንመስልበት ነገር የለም። ለመላእክት እህታቸው ናት። መላእክቱ ከሰማይ ወንድሞቿ ያመሰግኗት ነበር። አዳጣዋ ለአንቺ ምስጋና ይገባሻል እያሉ ክብርና ምስጋና የሚገባት እመቤት ናት። ፀሐይን የሚያወጣ ሰማይ በምድር ላይ የለም። ማርያም ብቻ ናት። ሁን ኪዳነ ቤተ ሰማይ በምድር
ያለብሰት ወለድሽልን ይላል። ከአንቺ እውነተኛ ፀሐይ ወጣልና ስሟ ለዘላለም የተመሰገነ ይሁን አምላካችንና። ስለዚህ ከልቧ ተጠብቀው ነበረ። ለምን? ጠላት ዲያብሎስ እንዳይሰማ 5500 ዘመን በሐሙስ ዕለት ሁሉን ፈቃድ ዕለት የሚለው ሰይጣን ሰምቶታል። ገብርኤል አዳም ሲነግረው አዳም ሰምቶ እንዲጠብቅ የተነገረው ግን ቁጥሩ ለሰይጣን ጠፋበት። ተንኮለኛ እውቀት መያዝ አይችልም። ሰይጣንም በእነዚህ አይነት ነገር የሰነፈ ነው። ከዛም በኋላ ይወለዳል ብሎ ያሰበበት ቀን ተሰወረ። ከምንም በላይ ደግሞ የጠቢባን ሁሉ ንግሥት የሆነች ድንግል ማርያም እናታችን ልቧ ጠቢብ ነውና ወትወርዶ ወሰደባት። ሲወለድም ድብቃ ዘመን ላይ ያዘች አሳደገችው። ተመልከቱ። ስለዚህ ነኞቹ ሲናገሩ እነሱ ሲደነቁ አልተደነቀችም። ምክንያቱም እሷ ወእንዘ ተፈጥር ወርቀ ወሚጣተ አስተርአያ ገብርኤል ግብተኛ ድንገት ገብርኤል ተገልጦላት አንቺ እኮ የምትወልጂው በዚህ ታሪክ ውስጥ ታይቶ የማይታወቅ ልዩ ነው። እርሱም የሰማይና የምድር ፈጣሪ ዓለምን በመሃል እጁ የያዘው ከአንቺ ይወለዳል። ምድርን ሳር ያለበሰ ሜዳውን በአበባ ያስጌጠ የሚለብሰው ሲያጣ በትንሽ ቀን ትጠቀልዪዋለሽ። ከአንቺ ጡት ቢጠባ ያለቅሳል። ፈጣሪሽን ሽሩት ይዋለሽ። ይሄ ለአንቺ ልዩ ክብር ነው። ጸጋ የሞላብሽ ሆይ ደስ ይበልሽ አላት። አሁንም ደስ ይበላት እናታችን ስሟ የተመሰገነ ይሁን። ለማንም የማይሰጥ ጸጋ ሰጥቷታል። ምን ተጸጋ? እግዚአብሔር ከጸጋ አንጠፍጥፎ ነው የሰጣት። እኛ ባናመሰግናት ይጎድልብናል። ገብርኤል መጥቶ ሰግዶ አመስግኗታል። ማርያም በልቧ ተጠብቀው ነበር። የመልአኩን ያን ሁሉ የምስራችንና ስግደት ዝም ብላ ያለፈችው ዓመቱ ለጥቂያ ሁሉ ይሁንን በከመቱ ይለኒ እንዳልከው ይሁንልኝ እኔ ለእግዚአብሔር ባሪያው ነኝ ብላ ነገረች። እና በመሸጊያ እኔ ባሪያው ነኝ ብላ በልቧ ያለ በዚህ ምክንያት በዚህ ዓለም ላይ አጥቆ ሰይጣን መሬታችን ሊከራታ ሴራውን አከሸፈችበት። ሲወለድ ጠብቆ እንዳይወለድ ያለ ሰይጣን ሲቆጠር ነበር። የቁጥሩን ስሌት ድንግል ማርያም በልቧ ሰውራ አጠፋችበት። የእኛ እናት ድንግል ማርያም አሁንም የሰይጣንን ሴራ ዛሬ ታጠፋልናለች። ለእኛ ሰይጣን የሸመቀውን ውዳሴ ማርያም እየደገምን እናልፋለን። ማርያም ድንግል ለነዳይ ነዋ ያወረቁ ነው። ችግረኛ የራቀው ሃይማኖቱን እንዳይግን በመንገድ እንጀራ ትሆንለታለች። የምንቅደር ውቀ ወሆረ አቁ እያሉ ተስፋው ስናንትስ እሷ ጊዜ የተባለ ሰው ራበይ ብሎ ከሰይጣን አይጎርስም፣ ከዓለም አይጎርስም። ሳሊለነ ቅድስት እንጀራ ይሆነዋል። ማርያም የቆሎ ተማሪ ያቁፋናው በረከት ናት። ስሟ ለዘላለም የተመሰገነ ይሁን። ከስሟ ተማሪ የሚጎልበት ቤተ ክርስቲያን እስካሁን የቆየችው ለዚህ በልቧ የምትጠብቀውን ማርያም ስለያዘች ቤተ ክርስቲያን በእመቤታችን ትመሰላለች። ሁሉም በልቧ ይዛው ምስጢሩን ተሸክማ እሳት ቢወረውሩባት እንኳን ትበዛለች እንጂ አታንስም። ሰይጣን ቀስቱን ቢወረውር ዮሐንስ አፈወርቅ እንዳለ ይጨርሳል እንጂ ቤተክርስቲያን ትቀጥላለች። ምክንያቱም ቤተክርስቲያን የእግዚአብሔር ማኅደረ ሥላሴ ናት። ድንግል ማርያም ከሦስቱ አካል አንዱ አካል በሥጋ የተወለደባት አብ ያመጣት መንፈስ ቅዱስ የጸለላት ወልድ የተወለደባት ሃይማኖት አብርሃም የአብርሃም ድንኳን ናት። ስሟ ለዘላለም የተመሰገነ ይሁን ድንግል ማርያም እናታችን። ስለዚህ ታላቁ ምስጢር ይጠብቃ ነበርና ሰይጣን ከፍጡራን ሁሉ እመቤታችንን አጥብቆ ይጠላል። የትምህርት ቋት ትርጓሜ ዲያብሎስ የልብን እንጂ የአፍን እንጂ የልብን አይሰማም ይላል። ሁለት መናሪያ ሰይጣን ዙሪያቸውን እንደሚሰፍር ሲያውቁ እዚህ ከምንሰቃይ የከተማውን አኗኗር ለምን የገናናየውን ተባባል። እውነትህን እኮ ነው መቼ እንሄዳለን? አሁን ሙቀት ስለሆነ ከአንድ ከ6 ወር በኋላ ቅዝቃዜ ሲሆን እንሄዳለን አሉ። በአታቸው ላይ ነው ያው ዲያብሎስ ሰማና ካጠገባቸው ግን ከተማውን አሳምሬ እጠብቃቸዋለሁ አለ። 6 ወር ሲሞላ አሁንማ ቅዝቃዜውን አንችለው ሙቀት ደግሞ ሲሆን እንሄዳለን እያሉ ሲያወሩ ሰማቸው። እጅሉ እየተመለሰ እዛ እየሄደ ሲጠብቃቸው እነሱ 6 ወር በጾምና በጸሎት በጥንካሬ እየበረቱ ሄዱ። እንዲህ እያሉ ለብዙ ዓመታት ሰውነታቸውን አሳምሩ በጣም ያልነበሩና እየበሰሉ ሲመጡ ዲያብሎስ ሊያሳስብ ሲመጣ ገና ከሩቅ በጸሎታቸው እሳት ይቃጠል ነበረ። ዲያብሎስ የአፍን እንጂ የልብን አያውቅም። ማርያም ደግሞ በልቧ ይዛው ነበር። ክርስቶስ ተወለደ። በአዲስ ኪዳን አጋንንት እርሱ እንደሆነ አወቁት ይላል። በሥጋዌ ሊያስቆሙት በማይችሉበት ደረጃ እግዚአብሔር አንድ ሰው ሊደርስበት ለሚችልበት ለአካለ ጎልማሳ ደርሶ ሰው ወረባቸው ቁመት በጠባብ ደረሶ ስማዩት አላወቁም። እነርሱ መጨረሻ ላይ ጌታ ክርስቶስ መሆኑን ሲያውቁ ጊዜያችን ሳይደርስ አሉ ለእናንተ ካላልነው ነው ያልደረሰ መሰላችሁ። አሁን ግን ስራችሁ ይፈርሳል አለ። ከድንግል የተወለደው መድኃኒዓለም የዲያብሎስን ስራ አሳረሰው። ክብርና ምስጋና ለስሙ ይሁን። ማርያም
ለአዳም ተበቀለችለት። ይገርማችኋል። አባታችን አዳምን ሰይጣን በስጋ ከይሲ ተሰውሮ በእባብ ተመስሎ መጥቶ እያዋራ በለስ አስፈልቶታል። አሁን ደግሞ ይገርማችኋል እግዚአብሔር በእመቤታችን ውስጥ ሆኖ ተሰውሮ አዳምን መጥቶ ስብርብሩን አውጥቶታል። ድንግል ይህንን በልቧ ደብቃ ይዛ ጌታችን ኢየሱስ ክርስቶስ ቀራንዮ ላይ የዕዳ ደብዳቤያችንን ሰርዞ ሞትን ድል አድርጎ ብርሃንን ሲገልጥ ሰይጣን እመቤታችንን የበለጠ ጠላት። ቢጠላት አይደርስባት። እሳት ታቅፋ፣ እሳት ታጥታ፣ እሳት አሳድቃ ዓለምን ነፃ ያወጣች እመቤት ናት። ስሟ ለዘላለም የተመሰገነ ይሁን። ስለዚህ ብዙ አለማቸው የሚበቃናል ስለነበረ ጊዜ አምላክ የተመሰገነ ይሁን። ወተወትዮ ውስተ ልባ ነው። ስጋዮ ዜና ብቻ እንዳይሆን ፍጥረት በስጋ ምርምር እንዳይደርስበት ጊዜው እስከሚደርስ ድረስ ማርያም በልቧ ተጠብቀው ነበር። ጊዜው ሲደርስ ግን ስራውን መስራት እንዳለበት ነው የነገረችው እሷ ናት። ወኩሎ ዘይቤለክሙ ግበሩ ብላ ደግሞ ለእኛ ጌታችንን እንድንሰማው የጠቆመችው እሷ ናት። የአዲስ ኪዳን የመጀመሪያዋ ሰባኪ፣ በእምነት የመጀመሪያዋ አማኝ፣ የመጀመሪያው የገብርኤል ስብከት የሰማች ለእመቤታችን ገብርኤል መጥቶ ልደቱን ነገረ። ሰበከ ለነ ለነጠዚ ወአብሰርካ ለማርያም ድንግል ይላል። ወትቤላ ተፈሲ ኦ ምልዕተ ጸጋ ገብርኤል ሆይ የጌታን ልደት ሰበክን በድንግል ማርያም ጆሮ በኩል ይኩነኒ በሚለው ምላሽ ገብርኤል መጥቶ ለእኛ ዛሬ ነገረን። ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር መልአክ ይኩነኒ ያለች ከፍጥረት ሁሉ የከበረች ከመላእክት የምትበልጥ ድንግል እናታችን ስሟ የተመሰገነ ይሁን። እግዚአብሔር ወልድ ልዩ በሆነ ረድኤት ምስጢር ተወለደ። ይህ ምስጢር ልዩ ነው። ማርያም ግን በልቧ ይዘዋለች። ሁሉ ታውቃለች። የድንግል ማርያም ምስጢር ጠባቂነት የዲያብሎስን ሴራ አክሽፎታል። ዲያብሎስ በመረጃ እጥረት ተሰቃይቷል። ድንግል እንደ ማንኛውም ልጅ ጡቷን እያጠባች አሳድገዋለች። እሱ እኮ እግዚአብሔር ነው ገብርኤል አበሰረኝ ነው አላለችም። ወተወልዶ ውስተ ልባ ክርስትና እንደዚህ ነው። ሁሉን ይዞ ቆይቶ ጊዜው ሲደርስ መውጣት። አያችሁ ጊዜው ሲደርስ ወይንሽ ያልሆነች በቃና ተገኝታ የወይን ጠጅ እኮ የላቸው በልቤ ያስዋተ ፈጣሪ እኮ ነው ልጅ ብዬ ያሳደግኩ ጡት ለመጥባት ስትለምነኝ ዝም ያልኩት አምላክ እንደው ካውቃለሁ ነው። አያችሁ እግዚአብሔር ከሰማይ ሰማያት በፈቃደ አቡ ወረደ ሀበ ማርያም ተአንገነ በድንግልና አንሱ እግዚአብሔር ተወለደ። በብዙ ድንግልና ተወለደ። ማርያም ዘንድ ነው እንግዳ ብሎ ወደ እኔ መጣው የኔ ፈጣሪ ነው ስትለው ነው። አያችሁ መድኃኒዓለም እግዚአብሔር በበረት ያስተኛው አንተ የኔ ፈጣሪ ነህ። አሁን ባዶ ሙላ ስትለው ወይ ልካል ማለት ማርያም ግን ጊዜ ጠብቃ ትናገራለች። የኛ ናት። አሁን በጊዜው ትነግርልናለች። ሕይወታችን እንዳይዛመት ሕይወቴ የበለዘላ እንተሰልጠ ወሀልቀ ወስክኒ ክራማተ እስከ ገብት ሕይወቴ በሱፍናና በድካም እያለቀ ቢሆን ጽድቅን የምሰራበት ንስሐ የምገባበት ዘመን ጨምሬ እንላታለን። በልቧት ይዘዋለች። ለአምላኳ ትነግራለች። ማር ወተዘከር ኪዳኔ ትላለች። አሳሳ ጊዜው ሲደርስ ለእኛ ጨለማውን ታበራለች። በልቧ የምትጠብቀው ማርያም ይችላል። ስሟ ለዘላለም የተመሰገነ ይሁን። የፍጥረት ሁሉ እመቤት የሁላችን እናት የፈጣሪያችን እናት በበረከተኛውን እግዚአብሔርን አምላኬን ልጅ እያለች እሹሩሩን አሳክተዋለች። በጎረ እንስሳ ተወለደ አምሃ ነፍሱ ተወፈየ የልብስና ልጅ መሻ ሲቀበል አይታለች። ንጉሥ መሆኑን ሲያምኑ አይታለ ደብቃ በልቧ ተይዘው ነበረ። የዲያብሎስን ሥራ አከሸፈች። ክፉ ሆኖን እሷን የጠላት አልፈይታ ወከመ ሕፃናት በቀያ እንደ ሕፃናት አለቀሰ። እሹሩሩ ስትለው ሰይጣን ግራ ይገባዋል። እንደገና ደግሞ አምላክ መሆኑን በሚያደርገው ታምር ግራ ይጋባል። ጊዜው ሲደርስ በቃና ዘገሊላ የወይን ጠጅን አሳልፎ ሊያሳፍራቸው ሲል የአምላካችን እናት የዲያብሎስን ሴራ የሚያፈርሰውን ልጇን በድንግል ጀምር ስራህን አለችው። የእናቱን ፈቃድ ሰማና 6 የድንጋይ ራሶቿን